ምንም አይነት ሴክሹዋል ችግር የለብኝም ብላችሁ የምታስቡ ሰዎች ይህን ቪዲዮ ስክሮል አድርጉት። ሌሎቻችሁ ይህን ቪዲዮ ስሙኝ፣ በጣም ይጠቅማችኋል። ቶሎ መጨረስ ወይም ፕሪማቹር ኢጃኩሌሽን 40% ወንዶች ላይ ወይም ደግሞ ከ10 ወንዶች 4ቱ ያስቸግራቸዋል። ይህም ከ1 ደቂቃ በታች ፔኔትሬቲቭ ሴክስ ሲጀምሩ ወይም ኢንተርኮርስ ሲጀምሩ ይጨርሳሉ ማለት ነው። ይሄ ደግሞ በሪሌሽንሺፕ በትዳር በጣም ከፍተኛ ችግር ይፈጥራል ማለት ነው። እንግዲህ እንደዚህ በሚሆንበት ጊዜ ወንዶች ሐኪም ጋር ከመቅረባችሁና መድኃኒት ከመውሰዳችሁ በፊት ማድረግ የሚገባችሁ ነገሮች አሉ። እነሱን እነግራችኋለሁ። እስከ መጨረሻው ተከታተሉኝ። የመጀመሪያው ቢሄቪየራል ቴክኒክ የሚባለው ወይም ደግሞ የባህሪ ለውጥ ማምጣት ነው። እንግዲህ ባህሪ ኦቨርናይት ወይም በአንድ ቀን በሁለት ቀን የሚገነባ ነገር አይደለም። ለማምጣት ብዙ ነገር መደጋገም የሚፈልግ ከ3 እስከ 6 ወርም ሊፈጅ የሚችል ነገር ነው። ስለዚህ ይሄን ማድረግ ነው አንደኛው። ነገር ግን ከዛ በኋላ ለብዙ ዓመት ይጠቅማችኋል ማለት ነው። የመጀመሪያው ቢሄቪየራል ቴክኒክ የሚባለው ነው። አንደኛው ከዚህ ውስጥ ስታርት ኤንድ ስቶፕ ቴክኒክ የሚባለው ነው። ግንኙነት እያደረጋችሁ መርፌና ክር ከሆናችሁ በኋላ ስሜታችሁ የመጣ ወይም ኢጃኩሌሽን ፈሳሽ ሊወጣ የሚመስላችሁ ከሆነ እንቅስቃሴውን ታቆሙታላችሁ ማለት ነው። ሌላ ነገር ላይ ፎከስ ታደርጋላችሁ ማለት ነው። ልክ ስሜቱ ሲጠፋ መልሳችሁ ትቀጥላላችሁ። ይሄ 3 ጊዜ እንደዚህ ትሞክሩና በአራተኛው ትጨርሳላችሁ ማለት ነው። አንደኛው ይሄ ነው። ብዙ ጥረትና ብዙ ልምምድ ይጠይቃል። በኋላ ግን በጣም ይጠቅማችኋል ማለት ነው። አንደኛው ስታርት ኤንድ ስቶፕ ቴክኒክ ወይም ጀምሮ ማቆም የምንለው ማለት ነው። ሁለተኛው ስኩዊዝ ቴክኒክ ነው። ይሄ ከዛኛው በምን እንደሚለየው ግንኙነት ስታረጉ አሁንም ስሜታችሁ የመጣ ከመሰላችሁ የብልታችሁ ሆዳችሁ አጠገብ ያለውን ጫፍ ጀንትሊ ጨመቅ አድርጋችሁ ትይዙታላችሁ። ፈሳሽ እንዳይወጣ ማለት ነው፣ እንዳይተላለፍ ትይዙታላችሁ ማለት ነው። እንዳይወጣ ቤዙን ወይም የብልቱን የሆድ አጠገብ ያለውን ጨመቅ አድርጋችሁ ትይዙታላችሁ። ስሜቱ ሲጠፋ መልሳችሁ ትቀጥላላችሁ ማለት ነው። ይህንንም መደጋገም ይፈልጋል ማለት ነው። ሶስተኛው ቢሄቪየራል ቴክኒክ ወይም የባህሪ ለውጥ የሚባለው ኪግል ኤክሰርሳይዝ ነው። ኪግል ኤክሰርሳይዝ በሌላ ቪዲዮ ስለ ኪግል ኤክሰርሳይዝ በደንብ አብራርቻለሁ። ለ5 ሰከንድ ያህል ሰገራ መውጫን ቆንጠጥ አድርጎ ሲይዙ ብልት ወደ ሆድ ሰብሰብ ሲል ያስታውቃል። እሱን ለ5 ሰከንድ መያዝ፣ ለ5 ሰከንድ ደግሞ ሪላክስ አድርጎ መልቀቅ። ይህንን 15 ጊዜ ማድረግ፣ በቀን የቻሉትን ያህል እስከ 40 እስከ 30 ጊዜ ይህንን ማድረግ ለ3 ወር ለውጥ ይሰጣል ማለት ነው። የመጀመሪያው ቢሄቪየራል ቴክኒክ ነው ማለት ነው። ሁለተኛው ቴክኒክ ሳይኮሎጂካል ቴክኒክ የሚባል ነው። ሳይኮሎጂካል ቴክኒክ ከሚባሉት ውስጥ አንዱ እዛው መሆን ነው። ለምሳሌ ግንኙነት ከማድረጋችሁ በፊት ሴክሱ ላይ ፈጥኖ እዛ ላይ ትኩረት አለማድረግ ወይም ደግሞ ፔኔትሬቲቭ ሴክሱ ላይ ሳይሆን ለምሳሌ አጠገባችሁ ፓርትነራችሁ አለ፣ ተፊቱን ታያላችሁ። ቢ ፕሬዘንት የሚባለው ማይንድፉልነስ የሚባለው ማለት ነው። ያለውን ነገር እንዳለ አድርጎ እሱን ፐርሲቭ እያደረጉ እዛው በሆኑበት መገኘት የሚባለው ለብዙ ሰው ይሄ ቻሌንጅ ሊሆን ይችላል። ነገር ግን በጣም የሚረዳቸው ሰዎችም አሉ ማለት ነው። ከዛ ውጭ ግን ሁለተኛው ሳይኮሎጂካል ቴክኒክ ኮሚኒኬት ማድረግ ነው ወይም በግልጽ መንገር ነው። ለፓርትነርህ ቶሎ እንደምትጨርስ ለብቻ ከምትጨነቅ፣ እሷም ደግሞ አንተ ይጨርሳል ብላ ለብቻዋ አእምሯ ላይ ከምታስብ ቶሎ መጨረስ እንደሚያስቸግር ብትነግራት ሌሎችንም ነገሮች ለመሞከር ነፃ ትሆናለህ። ሳይኮሎጂካል ፕሬሸር ይቀንስልሃል። በጋራ ለመፍታት ምቹ ኢንቫይሮንመንት ይፈጥራል። ስለዚህ መንገር ጥሩ ነው። ግልጽ መሆንና ያለን ነገር ስታጋራው ያንን ሰው ጭንቀትህን ለማቅለል ይረዳሃል ማለት ነው። ግልጽ ውይይት ከፓርትነር ጋር መነጋገር ነው ማለት ነው። ሶስተኛው ሳይኮሎጂካል ቴክኒክ ብሪዚንግ ቴክኒክ ነው። ብሪዚንግ ወይም ትንፋሻችንን በተፈጥሮ እንዲሁ ዝም ብለን በምንሰራበት ጊዜ አናስበው። ሴሚ ኮንሽስ ወይም ደግሞ በእኛ ቁጥጥር አይደለም። በከፊል ልንቆጣጠረው እንችላለን፣ ግን ትንፋሻችን ስንተነፍስ ልብ አንለውም። ልባችንም ሲመታ ብዙ ሰው ልብ አይለውም አይደለ? ነገር ግን ግንኙነት ስታረግ ይሄ ነገር የሚያስቸግር ከሆነ ትንፋሽ ላይ ፎከስ ታደርጋለህ፣ ወይም ደግሞ አየር ሲገባ ሲወጣ ያለውን ልብ ትለዋለህ። ትኩረትን ራስ ትንፋሽ ላይ ታደርጋለህ ማለት ነው። ስትል ትንፋሽ ላይ ትኩረት ስታደርግ ሀሳብ እዚህ ሲመጣ ኢጃኩሌሽኑ ይጣፋል ማለት ነው። ይህን ደጋግመው በመሞከርከው ቁጥር በጣም ይረዳል ማለት ነው። ሁለተኛው ነው። ሶስተኛው ሳይኮሎጂካል ቴክኒክ ላይፍ ስታይል ቼንጅ
ላይፍ ስታይል ቴክኒክ የምንለው ነው። ላይፍ ስታይል የምንለው ያው ጭንቀት ለመቀነስ ዮጋ፣ ሜዲቴሽን፣ ጸሎት፣ የተለያዩ ነገሮች አሉ። ከዛ ውጭ ስፖርት መስራት ነው። ሬጉላር ኤክሰርሳይዝ መስራት፣ ስፖርት መስራት ፐርፎርማንስን ይጨምራል። ከዛ ውጭ ግን ሞስት ኢምፖርታንት ብዙ ወጣት ወንዶች የተዘፈቀበት ፖርኖግራፊ ማየት ወይም ደግሞ የሴክስ ፊልም ማየት። የሴክስ ፊልም ማየት ሁለቱንም ችግር ያመጣል። ፈጥኖ መጨረስም ያመጣል። ኢሬክታይል ዲስፋንክሽን ወይም ደግሞ እንዳይቆምም ሊያደርግ ይችላል ማለት ነው። ስለዚህ ፖርኖግራፊ ሙሉ በሙሉ ማቆምና ስፖርት መጀመር ማለት ነው። ከዛ ውጪ አራተኛው ቴክኒክ ዲሴንሲታይዜሽን ወይም ደግሞ ስሜቱ ጫፉ ከፍ ስለሚል ነው ሙቀትና እርጥበት ሲያገኝ ወዲያው ይጨርሳል ማለት ነው። ያንን ለመቀነስ ቲክ ኮንዶም ወይም ደግሞ ለዚህ ተብሎ የተዘጋጁ ወፍራም ኮንዶሞች አሉ። አንዳንድ ሰዎች ኮንዶም ደርበው ይጠቀማሉ። ነገር ግን ያው ይሄ ለአባላዘር በሽታ ሊያጋልጥ ስለሚችል እዚህ ጋር ጥንቃቄ ይፈልጋል። ነገር ግን ቲክ ኮንዶም፣ አንዳንድ ኮንዶሞች ወፍራም ናቸው፣ ቶሎ እንዳጨርሱ ይረዷቸዋል። ከዛ በተጨማሪ ኮንዶሞቹ አንዳንዶቹ ከውስጥ በኩል ማደንዘዣ በትንሹ ይዛሉ፣ ያም ቶሎ እንዳጨርሱ ይረዳቸዋል። ስለዚህ ወፍራም ኮንዶም ለዚህ ተብሎ የተዘጋጀ መጠቀም ነው ማለት ነው። በአምስተኛ ደረጃ ሄልዚ ላይፍ ስታይል የምንለው ነው። ያው አልኮል አለመጠጣት፣ ጫት አለመቃም፣ ሲጋራ አለማጨስ፣ ከዛ ውጭ ደግሞ የተመጣጠነ ምግብ መብላት፣ እንደ አትክልት ፍራፍሬና ፕሮቲን ማብዛት፣ ካርቦሃይድሬት እንደ ዳቦ፣ ፓስታ፣ መኮረኒ ያለ መቀነስ፣ ጣፋጭ ነገሮች እንደ ስኳር፣ ኬክ፣ ኩኪስ፣ ለስላሳ መጠጥ ማቆም ያስፈልጋል። አልኮል ከላይ እንደነገርኳችሁ ማቆም ያስፈልጋል ማለት ነው። ይሄም አንዱ ግብአት ነው ማለት ነው ለማስተካከል። ከዛ ውጭ ግን ሴክሹዋል ሪኮንዲሽኒንግ ነው። ይሄን ሁሉንም እምቢ የማለት ቻንሱ አነስተኛ ቢሆንም ካለ ግን ሴክሹዋል ሪኮንዲሽኒንግ የሚባለው ሴክስ ምንድን ነው የሚለውን ዴፊኒሽኑን እንደገና ማየት ነው ማለት ላይክ ፔኔትሬቲቭ ብቻ ነው ወይ፣ ሌሎች አማራጮችንም መጠቀም፣ ሌሎች ቴክኒኮችንም መጠቀም እሷን ለማስደሰት ኢንቲሜሲ ማሳጅ ሊሆን ይችላል። ማሳጁ ቴንሽኑን ለቆ እንደገና እሷ እንድትሞቅ ሊያደርግ ይችላል። ወርማፕ ጊዜውን መጨመር፣ ሀሳብም እዚህ ላይ ፎከስ ብቻ ለማድረግ እና ሌሎች ቴክኒኮችም እሷን የምታስደስትባትን በመጠቀም ግንኙነቱን የጣፈጠና ደስተኛ ማድረግ ይቻላል ማለት ነው። እነዚህን ሁሉ ሞክራችሁ ግን እምቢ ካለ ወይም ከአንድ ደቂቃ በታች የሚያልቅ ከሆነ ግን ሐኪም ጋር ቀርባችሁ ተመርመራችሁ መታከም ይኖርበታል። ሰላም። ምርመራ ከፈለጋችሁ ደግሞ አፔክስ ሴክሹዋል ሄልዝ ክሊኒክ በዚህ ዙሪያ እና በመሰል የስነ ተዋልዶ እና እንደዚሁ ሴክሹዋል ችግሮች ዙሪያ የሚሰራ ክሊኒክ ሲሆን በአካል የባለሙያ ኤክስፐርት ሕክምና ለማግኘት ወደ አፔክስ ሴክሹዋል ሄልዝ ክሊኒክ ደውላችሁ ቀጠሮ በመያዝ ሐኪሞችን ማግኘት ትችላላችሁ። ስልክ ቁጥር 0988 00 9944 0988 00 9944 ነው። እኔ ዶክተር ሸምሴ ነኝ። መልካም ጊዜ ሆነላችሁ። ሰላማችሁ ይብዛ።